ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። ጠቅላይ ሚኒስትር አብይ አህመድ ነዳጅን በኃላፊነትና በቁጠባ እንድንጠቀም አሳሰቡ። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ አገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስኪመለስ ድረስ ነዳጅ በቁጠባና ለመሰረታዊ ነገሮች ቅድሚያ መስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። የሰው ልጅ የህይወት ሙሉነት የሚረጋገጠው ካለው ላይ በማካፈል ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ በመቄዶንያ የገቢ ማሰባሰቢያ ማስጀመሪያ ፕሮግራም ተገኝተው መልእክት አስተላልፈዋል። መቄዶንያ የአረጋውያንና አእምሮ ህሙማን መርጃ ማህበር እያስገነባ ላለው ሆስፒታልና ህንፃ ማጠናቀቂያ በጀመረው የገቢ ማሰባሰቢያ የቀጥታ ስርጭት ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ የሰው ልጅ ህይወት ሙሉነት የሚረጋገጠው ካለው ላይ በማካፈል እንደሆነ አስረድተዋል። የህይወት ሙሉነት የሚረጋገጠው ካለ ቆርሶ በመስጠት ነው። እርግጠኛ ነኝ ኢትዮጵያውያን ለዚህ የሚታክቱ አይደለም። በሀገራችን አባባል ብዙ ጊዜ ምርቃት ሲሰጥ በወጣ ይተካ ነው ይባላል። ይሄ ቀላል አባባል አይደለም። የወጣ ሁሉ የሚተካው በላብ በጉልበት በደም እንደሆነ ለማስታወስ ነው። በእርግጥ የወጣ ሁሉ ይተካል ሲባል አጓጉል በሆነ መንገድ ይሆናል ማለት አይደለም። ስለዚህ ለመቄዶንያ መስጠት ምልአት ያሰጣል። ባይተካም እንኳን የሰጣችሁት የመንፈስ ብርታትን ያጎናጽፋል። ኢትዮጵያውያን ለተቸገሩ ለቆመውና የርህራሄ መገለጫ ለሆነው መቄዶንያም የድጋፍ እጃቸውን መዘርጋት እንደሚገባቸው አስረድተዋል። መቄዶንያ መደገፍ ያለበት እንደኔ እይታ ይሄ ቦታ እርግጥ ሐሳብህን አድንቄያለሁ፣ ነገር ግን የርህራሄም ማዕከል እንደሆነ ስለተመለከትኩ ነው። ለተቸገሩ መድረስ፣ ለወገን መቆም ይህ ድርጅት ተግቶ የሚፈጽመው ስለሆነ ይህን ድርጅት መቄዶንያን መደገፍ ትልቅ ብፁዕነት ነው፣ ትልቅ እርካታን የሚሰጥ ነው። በአሁኑ ወቅት መንግስት ጠንካራ በጎ አድራጊዎችንና ባለሀብቶችን በማስተባበር በቅንጅት እየሰራ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። እንዲህ ያሉ መሰረታዊ የማህበረሰብ ችግሮችን ለመቅረፍ ቁልፉ መሳሪያ ድህነትን ማጥፋት እንደሆነም ገልጸዋል። ቁልፉ ድህነትን መታገል ነው። ድህነትን ለመታገል ደግሞ አብዛኛውን ህዝብ ደግሞ ከዛ አረንቋ ማውጣት የሚቻለውም ደግሞ በትክክለኛ ፖሊሲና አግባብ ይመስለኛል። ስለዚህ የመንግስታት ኃላፊነት ነው። ብሩህ የሆነ ፖሊሲ ካላቸው፣ እቅድ ካላቸው ለመፈጸም ዝግጁ እስከሆኑ ድረስ ይህንን ቻሌንጅ በሙሉ ኦቨርካም ማድረግ ይቻላል ነው። መላ ኢትዮጵያውያን መቄዶንያን ለመደገፍ የተሻላቸውን ሁሉ እንዲያደርጉም ፕሬዝዳንቱ አደራ ብለዋል። በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ማቋቋም የሁሉም ኃላፊነት ሊሆን እንደሚገባ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። በደረሰው አደጋ እንደ ክልል እጅግ ማዘናቸውን የገለጹት ርዕሰ መስተዳድሩ ባህላዊ የለቅሶ ስነ ስርዓቱ ሀዘኑን የሁሉም መሆኑን ለማሳየት ታልቦ መካሄዱን ገልጸዋል። አደጋን ምንም ማድረግ ባንችልም ለቀጣይ ግን በደንብ ተጠንቅቀን በጋራ አቅደን መስራት ይጠበቅብናል። ተፈጥሮ እያስተማረችን ነው። ተፈጥሮ እየገሰጸችን ነው። ተፈጥሮ የራሷን ቅጣት
የራሷን አቅም እያሳየችን እኛ ተፈጥሮን በደንብ ካልያዝናት ካልተንከባከብናት እንደምትጠቅመን ተመልሳ እንደምትጎዳና እያሳየችን ናት። ምድሪቱ ከተንከባከብናት ብዙ ፍራፍሬ የምትሰጥ ብዙ ምርት የምትሰጥ ምርታማ አድርገን ለመካስ የሚያስችል ስራ ለመስራት በክልልም ኮሚቴ ተቋቁሞ የጀመርነው ስለሆነ በሀገር ውስጥም ከውጭ ሀገር ያላችሁ በገንዘብ መደገፍ የምትችሉት በተከፈተው የባንክ አካውንት ገንዘብ በማስገባት በሐሳብም በቁስም መደገፍ የምትችሉት ተደጋግፈን በቀጥታ እነኝን ወገኖችን ዛሬ ላይ የሚያለቅሱትን እንባቸውን አብሰን ተስፋቸው ከየጨለመ ተስፋቸው አለምልመን ከሰው እኩያ ሆነው እንዲንቀሳቀሱ አድርገን ስንንቀሳቀስ ነው ሰው መሆናችን የሚታወቅ። እንደ ሀገር ብሔራዊ የሀዘን ቀን ታውጆ በአራቱም አቅጣጫ መላ ኢትዮጵያ እያለቀሰች ናት። ይህ ለቅሶ ይብቃል። ይህ ለቅሶ ይቁም። ፈጥነን ወደ ልማት ስራ እንግባ። ፈጥነን እነኚህን ወገኖች እንደግፋቸው፣ እናቋቁማቸው። ፈጥነን በናዳው የተጎዱ ሕክምና የሚፈልጉ ወገኖቻችን እናሳክማቸው። ፈጥነን ለእነኚህ ወገኖች አለኝታችንን እናሳይ። ከጎናቸው ቆመን ወገን አለን አይዟችሁ ብለን እናበረታታ። ሌሎችም ለስጋት ተጋላጭ የሆኑትን ከአደጋ ለመከላከል የሚያስችል ስራ የክልሉ መንግስት አቅዶ በዚህ ዞን ብቻ ሳይሆን በክልላችን በጎፋ፣ በወላይታ፣ በጌዴኦ፣ በአሪ፣ በደጋማ አካባቢዎች ለናዳና ለመሬት መንሸራተት ተጋላጭ የሆኑባቸው ቦታዎችን በሙሉ በተቀናጀ መንገድ ህዝባችን ለመታደግ አቅደን የምንሰራ ስለሆነ ከጎናችን ሆናችሁ እንድትደግፉ ጥሪዬን አስተላልፋለሁ። እንደ ጋሞ ዞን አስተዳደር ህዝባችን እንዴት መርዳት፣ ማቋቋም፣ የወደፊት ቀጣይ ህይወት እንዴት መስራት እንዳለብን ከዚህ የቤት ስራ የምንወስድና ድጋሚ ይህ ሁኔታ እንዳይከሰት ቢከሰት እንዴት መከላከል እንዳለብን የቤት ስራዎችን ከወዲሁ መስራት እንዳለብን የቤት ስራ ወስደናል። የመደመር መንግስት ሁሉንም ቤተ እምነት እኩል የሚመለከትና በፍትሐዊነት የሚያገለግል ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከእስልምና እምነት አባቶች ጋር ውይይት አካሂደዋል። እንደ ሌሎች ሃይማኖቶች ሁሉ የእስልምና ሃይማኖት የኢትዮጵያ የታሪኩ አካል ነው። በታሪክ የእምነቱ ተከታዮችና አባቶች በሀገር ግንባታ ላይ የበኩላቸውን ሚና በመወጣት ያሳዩት ጽናት የአሁኗ ኢትዮጵያ የጥንታዊ ቅርሶች፣ የጥልቅ ታሪኮችና የድንቅ ትውፊቶች ባለቤት እንድትሆን አስችሏታል። የአዲስ አበባ ከተማ አስተዳደር በከተማው ከእስልምና እምነት አባቶች ጋር ባካሄደው የውይይት መድረክም ሙስሊሙ ማህበረሰብ በሀገር ጉዳይ ላይ የማይተካ ሚና አለው ሲሉ ከንቲባው አዳነች አቤቤ ተናግረዋል። ለሀገረ መንግስት ግንባታ ሙስሊሙ ማህበረሰብ ወሳኝ ሚና ነበረው፣ ዛሬም አለው ነው። የዛሬዋ ኢትዮጵያን በመገንባት ሂደት ውስጥ የሙስሊሙ ማህበረሰብ ትልቅ የማይተካ አስተዋጽኦ አድርጓል። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ በተካሄደው የውይይት መድረኩ አሁን ላይ በአዲስ አበባ የሚሆን እንደ ሀገር የተመዘገቡ ስኬቶች እውቅና የሚሰጣቸው መሆኑን የእስልምና ሃይማኖት አባቶች ገልጸዋል። ራዕያችሁን ለማሳካት ደፋ ቀና ስትሉ እንቅፋት ላንሆን ነው ቃል የምንገባው። እንደ ልጆቻችን እንገድፋችኋለን፣ እንደ ልጆቻችን እንከባከባችኋለን። ሀገር ነው የምትገነቡት። ይህ ምድር በአግባቡ በተገቢው መንገድ በፍትሃዊነት በስርዓት እንድናስተዳድረው ነው አላህ Subhanahu Wa Ta'ala ወለቀ ከረምና በኒ አደም ብሎ የሰጠው። ይህን ተፈጥሮ ሀብት በማይባክም መልኩ ይህን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት
አይተናል፣ ዳብሰናል፣ ተሰተናል፣ ኑረነዋል። በህልም እንኳን ይሆናል ብለን ያላሰብነው የከተማው ለውጥ ሌሎች ሀገሮች የሚመኙት አይነት ተመኝተውም መስራት አፍሪካውያኖች ያልሰሩት ስራ በ5 ዓመት ሰርቷል። የቀይ ባህር ጉዳይ በቀን በጀንበር በብርሃን የተነጠቅ ነው። የኢትዮጵያ ኢኮኖሚ፣ የኢትዮጵያ ህልውና፣ የኢትዮጵያ አንገት ቆርጦ መውሰድ የተሰራብንን ይህንን ታሪክ የብልጽግና መንግስት ሊመልስልን ሊያስመልስልን እንጠብቃለን። ከለውጥ ወዲህ በርካታ የህዝበ ሙስሊሙ የተቋምና የመብት ጥያቄ ምላሽ እያገኙ በመሆኑ በመንግስት ላይ ያለንን መተማመን ይበልጥ እንዲጨምር አድርጎታል ያሉት የእምነቱ አባቶች ቀሪ ጉዳዮችም እንዲታዩልን ብለዋል። መስጂድ የሚያስፈልጋቸው ወይም መስጂድ የሌላቸው ቦታዎች አሉ። እነኛ ቦታዎች እንደ አዲስ የተጠየቁ አሉ፣ ነሳኔ መመለስ። እንደዚሁም ደግሞ በጣም ጥቃቅን ካሬ ያላቸው 100 ካሬ 200 ካሬ ላይ በጣም በተጣበበ ሁኔታ በሚያሳዝን ሁኔታ ኢባዳ የሚያረጉ ሰላት የሚሰግዱ የተከበሩ ክብርት ከንቲባችን ወርደው አይተው ወይም ደግሞ በስራ አስፈጻሚዎቹ በኩልም ቢሆን ጊዜ እንደሌሉት እናውቃለን፣ ወርደው አይተው ያሉ ችግሮችን እንዲፈቱልን። የማይመለስ ነገር አለመኖሩን ደግሞ ማመን ያስፈልጋል ማለት ነው። የጊዜ ጉዳይ፣ የሂደት የቅደም ተከተል ጉዳይ በየእምነቱ ስለሚያጋጥመን ነው ይሄንን የምናነሳው። በእስልምና ውስጥ የሚያጋጥመናል፣ በፕሮቴስታንት የሚያጋጥመናል፣ በኦርቶዶክስ የሚያጋጥመናል። ስንቸገር እነግራችኋለን፣ እንድጠብቁን ጊዜ ስጡን። የካሳ በጀት አላገኘንም ወይም ደግሞ ምትክ መሬት አላገኘንም። እዚህ ጋር ነዋሪዎች አሉ፣ ገና ቤት አልገነባንም እነሱን ለማንሳት እንዲህ ምክንያቶች አሉንና እንደዛ እነግራችኋለን። ለአባቶች እነግራለን። አባቶች ሲነግሯችሁ እውነቱን ነው። ቦታውን ሄዳችሁ አይታችሁ እውነቱን ትረዳላችሁ። በታሪክ ብቻ ሳይሆን አሁንም ባለፉት የለውጥ ዓመታት የሃይማኖት ተቋማት በአዲስ አበባ ሁለንተናዊ የሰላም ግንባታ የልማትና የብልጽግና ጉዞ ላይ እያበረከቱት ያለው አስተዋጽኦ የማይተካ ነው። ይህንን ጉልህ ሚና ይበልጥ አጠናክረን በጋራ እንሰራለን ሲሉ ከንቲባዋ ገልጸዋል። በሚጠቅሙን በጋራ ጉዳዮች ላይ እጅ ለእጅ ተያይዘን እንሰራለን። አሁንም ወደፊትም የሙስሊሙ ማህበረሰብ ሀገረ መንግስት ግንባታው ላይ የማይተካ ሚና ነው ያለው። የህዝቦችን ትስስር በማጠናከር በኩል የማይተካ ሚና ነው ያለው። ሀገራችን ብሔራዊ ጥቅሟ እንዲከበር በማድረግ በኩል የማይተካ ሚና ነው ያለው። ሰብአዊነትን በማስፋፋት በመተሳሰብ ግብረ ገብነት እንዲዳብር በማድረግ በኩል የማይተካ ሚና ነው ያለው። እነኚህ የማይተኩ ሚናዎቻችሁን አሁንም መወጣታችሁን አጠናክራችሁ ቀጥሉ። ኢትዮጵያ የብዝሃ ሃይማኖት ባህልና ትውፊት ባለቤት እንደመሆኗ አንዱ ጎልቶ ሌላው ደብዝዞ የሚታይባት ሳትሆን ሁሉም ሃይማኖቶች በእኩልነት የሚደምቁባት ናት። የመደመር መንግስትም ሁሉንም ሃይማኖቶች በእኩልነት የሚመለከትና በእኩልነት የሚያገለግል ነው። በመጨረሻም በጋምቤላ ክልል ሰላምን በማጽናት ልማትን ለማስቀጠል የሚያስችል ጠንካራ የጸጥታ መዋቅርን የመፍጠር ስራ ተጠናክሮ እንደሚቀጥል ርዕሰ መስተዳድር ወይዘሮ አለሚቱ ተናገሩ። በክልሉ ሰላም ለማስቀጠል በዳሎል ማዕከላዊ ማሰልጠኛ ማዕከል የታድሶ ስልጠና ሲከታተሉ የነበሩ የክልሉ መደበኛ ፖሊስና የአድማ ብተና አባላት ተመርቀዋል። የጋምቤላ ክልል መደበኛ ፖሊስና የአድማ ብተና አባላት በዳሎል ማዕከላዊ እዝ የስልጠና ማዕከል በነበራቸው ቆይታ ያገኙትን ስልጠና ወደ ተግባር በመቀየር ህዝብን በቅንነት ለማገልገል መዘጋጀታቸውን ይናገራሉ። ጋምቤላ ፖሊስ አባል ህዝብና ወገኑም ለማገልገል ያው ዝግጁ ሆኜናለሁ። ባገኘው ስልጠና ላይ ለህዝብን ለማገልገል ያው ተዘጋጀናለሁ። ለካው ትንሽ ይቀረናል ነበረው የሚል ግምት አለኝ። አሁን እንዳገኘሁት ፖሊስ ከማንኛውም ፖለቲካ ነፃ በመሆኑም እዚህም በጣም ተረድቶናል።
የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ማህበር ኮር የክልሉን ሰላምና ደህንነት ለማስጠበቅ በየደረጃው ከሚገኙ የጸጥታ አካላት ጋር በቅንጅት እየተሰራ ነው ብለዋል። የክልሉ ፖሊስ ኮሚሽነር ኮማንደር ኡማን ኡጋላ በበኩላቸው ስልጠናው የፖሊስ አባላቱን አቅም ከማጎልበት አልፎ በዘርፉ ይስተዋል የነበረውን ብልሹ አሰራር ለመፍታት ያግዛል ብለዋል። የተሰጣቸው የህዝብ አደራ ለማውጣት የሚያስችል በዚህ ታደሰ ስልጠና ላከ ኪሎት የተፈጠረላቸው በመሆኑ ከዚህ በፊት የተበላሸባችሁ ከፖሊስ ሙያ ስነ ምግባር አስተሳሰብ በታች የወረደ አመለካከት ደረጃ በስልጠና የተቀረፈ መሆኑ ያለምንም ጥርጥር እምነት እየጸና ነው። የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ሞድ በክልሉ የተፈጠረው አንጻራዊ ሰላም ቀጣይነት እንዲኖረውና የተጀመሩ የልማት ስራዎችን ማስፋት እንዲቻል ሰልጣኝ የፖሊስ አባላት የበኩላቸውን ኃላፊነት ሊወጡ ይገባል ብለዋል። የክልሉ ህዝብ በምንም ምክንያት የማይነጣጠል ዘመናትን የተሻገረ በደም የተሳሰረ አንድነት ያለው አንድ ህዝብ መሆኑን ተገንዝባችሁ የብሔርተኝነት አስተሳሰብና አመለካከት ሙሉ በሙሉ በመላቀቅ መላውን የክልሉ ህዝብ እንደ አንድ ህዝብ በማየት አሁንም የተፈጠረው አንጻራዊ ሰላም በማጽናት በክልሉ የተጀመሩ በርካታ የልማት ስራዎች ተጠናክረው እንዲቀጥሉ የሚሰጣቸውን ኃላፊነት በታማኝነት እንድትወጡ ደግሜ ደጋግሜ አደራ እላለሁ። የዳሎል ማዕከላዊ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሙላት ጀልዱ ሰልጣኞች በጠንካራ ስነ ምግባር የታነጸ የፖሊስ ሰራዊት በመሆን ለሰላም ዘብ መቆም እንደሚጠበቅባቸው ተናግረዋል። የሰላም ዘብ፣ የፍትህ ዘብ፣ የነጻነት ዘብ፣ ፍትህና ርትዕን የሚያረጋግጥ ካሁን በኋላ እናንተ እውነተኛ የጋምቤላ ልጆች ከሆናችሁ ካሁን በኋላ የጋምቤላ እናት፣ የጋምቤላ ህፃን፣ የጋምቤላ አረጋውያን አይደነግጡ። የጋምቤላ ክልል መንግስት የህግ የበላይነትን በማስከበር የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነቱን በትኩረት እየተወጣ እንደሚገኝም ተመላክቷል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።